ዴቭ ወስዶታል። የሰማሁት ነገር እውነት ነው? ምን ሰምተሽ ነው ደግሞ? ቆይ ለምንድን ነው ከህይወት የማትወጡት? ምንድነው የምትፈልጉት እናንተ? የማንንም ቃል ለምን እዚህ ታስቀምጫለሽ? በማይገባሽ አትግቢሽ። በመረጃና በማስረጃ ያየሁት ነገር አለ። እትዬ የማታፍር ከሆነ ሌላ አዲ አትፈልግ፣ እኔን ይዘኝ ሂድ። ሴትዮቱ እዚህ ቁጭ ብዬ ካገኘችኝ ራሱ ዝም ብላ መሳደብ ነው። ነገሩን ያካበደው እኮ እሱ ነው። እስኪ ምን አገባ ይለኛል። አሁንም አፈቅረዋለሁ የምትይ ከሆነ ለእናትሽ ንገሪና ዝም ብለሽ ወደዚህ ነይ። ዳይመንድ ጭግቢውን ቀየረው እንዴ? ተናገሪ ሩታ። ብቻዬን የምወስነው ነገር አለ። አዴ ማለት እሷ ናት። ተዋወቃት። የኔ ልጅ ወይ ማሚ፣ የሰማሁት ነገር እውነት ነው? ምን ሰምተሽ ነው ደግሞ? ማሚ ና ቁጭ በል። እሱስ ማን ነው? ባቡሬ ቁጭ በል። ባቡሬ ይባላል። የመጀመሪያ ሚዜ ነው። ሙሽራህን ሳታስተዋውቀኝማ ሚዜነቱን እርሳው። እንዴ ማሚ? አዎ ዝም ብሎ መጋባት የለም። ትዳር ቀልድ አይደለም። ከዛ ድረስ ሳልነግር ዝም ብዬ የመጣሁት ልጄ የሚያገባትን ሴት ማንነቷን፣ ቤተሰቧን፣ መተዳደሪያዋን፣ ሁሉ ነገሯን አይቼ የልጄ ሚስት መሆን ትችላለች አትችልም የሚለውን ልወስን ነው። ቆይ ምን ማለት ነው? እኔ ከወደድኳት አይበቃ? አንተ ምን ታውቃለህ? ትላንትና የተፈጠርክ ልጅ ሰው ዝም ብሎ ቀላል መስሏል። በጣም ከባድ ነው። ማንም ዝም ብሎ አይታመንም። አሁን ይልቅ ሙሽራዬ ናት ያልካትን ሴት ይዘና እናስተዋውቀኝ። እሺ ማሚ፣ ችግር የለውም አስተዋውቅሻለሁ። ደግሞ አዴም በጣም ነው የምትወጃት። እስቲ እሷን ትምጣና ያታለሁ። ሰው እንዳወራኝ ከሆነ ብዙ ተብላለች። አረ ማዘር፣ አዴ እኮ በጣም ቆንጆ ሴት ናት። እንዳየዋት ነው የሚወዷት። መልኳን የመች አሳሰበኝ። ለማንኛውም እዚህ ድረስ የመጣሁት የአንተ የልጅ ትዳር አሳስቦኝ ነው። ለእኔ ሳትነግረኝ ምንም ነገር እንዳትጀምር። እሺ ማሚ፣ ዛሬ ትምጣ? ምን ስራ አላት? አሁን ትምጣ። ካልሆነ እኔ ያለችበት ሄዳለሁ። አይ ትመጣለች፣ እኛ ይዘናት እንመጣለን። እሺ ማሚ፣ እንደዛ ከሆነ ጥሩ። ባቡሬ ግድ ፍቅር፣ ያልሽው ነገር እውነት ካልሆነ ቀድመሽ ንገሪኝ። ከልጄ ጋር እንዳታጣይኝ። እየነገርኩሽ በሙሉ ልክ ነው። አሁን ስትመጣ ልክ መሆኑን በደንብ ታያለሽ። እትዬ የሚፈልጉት ነገር አለ። እቃዬን አስተካከልሽልኝ? አዎ፣ መኝታ ቤቱንም አስተካክለናል። በይ እንደዛ ከሆነ ነው ይውሰጂኝ። እሺ አዴን ስታገባትማ ቁጭ ብያለ። አዴ በፍጥነት ስለ ቤቱ የሆነ ውሳኔ መወሰን አለብኝ። አክስቴ እንደሆነ የእሷ ተንኮል ማብቂያ የለውም። በዛ ላይ ደግሞ ቤት ውስጥ ካለ ድረስ የሆነ ነገር መፈለጓ የማይቀር ነው። እውነትሽን ነው። ለምን ካልሆነ ይህንን ሽጠሽ ራቅ ያለ ቦታ አዲስ ቤት አገሽ። አዎ ልክ ነሽ። እንደዚህ አይነት ውሳኔዎችን መወሰን አለብኝ። ካልሆነ ግን በጣም ከባድ ነው የሚሆነው። ምን ፈለክ? እኔና አንቺ ብቻችን ማውራት አለብን። ስለምን ጉዳይ? ስለ ቤተሰቦችና ስለ እናትሽ። አይ እኔ ካንተ ጋር ምንም ማውራው ነገር የለም። እሺ ቆይ ለምንድን ነው ከህይወት የማትወጡት? ምንድነው የምትፈልጉት እናንተ? ይኸውልሽ አክስትሽ ሆነ የምታውቀው ነገር አለ። እኔና አንቺ ደግሞ ማውራት አለብን። እንዳታስበው፣ እኔ ካንተ ጋር ምንም ነገር አላወራም። እሺ ማውራት የምትፈልገው ካለ እኔ እያለሁ ፊት ለፊት አውራት። ያስሽው ካርታ ቤቱ ምን? ቤቱ አንቺ ብቻ አይደለም። አልገባኝም። ስለ እናትሽ ምን ያህል ታውቂያለሽ? አልገባኝም። ቆይ ምን ለማለት እየሞከርክ ነው? እናትሽ የደበቀችሽ ታሪክ አለ። አንቺ ትወቂ አትወቂ አላውቅም። ቆይ ምንድነው የምትቀባጥረው? ስለ ሟቿ እናቴ ምንም ነገር መናገር አይጠበቅብህም። እሺ እዛ አክስቴ የነገረችን ነገር እየመጣህ ለኔ እየነገርከኝ ህይወቴን ለመበጥበጥ እንዳትሞክር። እናትና አባቴ በህይወት ስለሌሉ አንተ የነገርከኝ ነገር እማምን መስሎ ከሆነ በጣም ተሳስተሃል። እሺ አዴ ነይ እንሂድ። ምንድነው ቆጣ የምትለው? በስነ ስርዓት እኮ ነው ያናገርኩሽ። በስነ ስርዓት አናግሪኝ፣ በስነ ስርዓት መልሽልኝ። ልቀቃት። ምን ልትሆን ነው? ቆይ ምን አድርጊ ነው የምትሏት? ለምን ከህይወቷ አትወጡም? ሁለት ሴት ተባበራችሁ። አርፈሽ እጅሽን ብትሰበስብ ይሻልሻል። እጅሽን ነው የምቆርጥልሽ። በማይገባሽ አትግቢሽ። ቆይ ምን እያደረክ ዶክተር? እዚህ ምን እያደረክ ነው? ቆይ ሴት ልጅ በጉልበት እያስፈራሩ ማስጨነቅ ተገቢ ነው? አንተ እዚህ ውስጥ አይመለከትም። የኔና የነሱ ጉዳይ ነው። እንዴት ነው አይመለከት? እሱን ታያለህ። ምን ልታረግ? ፖሊስ ምናምን ልትል? ይኸውልህ ምንም ያጠፋው ጥፋት የለም።
ይልቅ አንተ በማይገባ ስገባ እንዳትቀጣ ፍራሽ። ቆይ ምንድነው ችግር? ካንቺ ጋር ገና አልጨረስኩም፣ እናወራለን። እያስፈራራት ነው? የተከበሩ ዶክተር ከእርሱ ጋር አላወራውም። ለሊ ቆይ ከሰውዬ ጋር ያለሽ ግንኙነት ምንድነው? ለምን ነው ቆይ መፍትሄ ማሰጪው? እኔ በሰላም ስኖር ምንም ደስ አይላቸው። ከኔ ምን እንደሚፈልጉ ምንም ማውቀው ነገር የለም። በቃ በተደጋጋሚ ሆቴሌ ሲገቡ ነው የማያቸው። ተረጋጉ። ኑ በቃ ልሸኛችሁ። ሲመስለኝ ካርታው ነገር ተፈቷል እጅሽ ላይ። አዎ ዶክተር ተመልሱልኛል። ጥሩ ኑ በቃ ግቡ እንጂ። ዶክተር ግን ደህና ነህ? አንቺ ደህና ነሽ አይደል? እኔማ ደህና ነኝ። ምን ነው ችግር አለ እንዴ? አንቺ ደህና ከሆንሽ ላይ ነው ችግር የለም። ኑ እንግባ። እዚህ ነው መኝታ ቤቱ? አዎ እትዬ እዚህ ነው። ይሄ ደግሞ ምንድን ነው? ፎጣ ነው። ፎጣ መሆኑንማ እያየው ነው። የማንንም ዕቃ ለምን እዚህ ታስቀምጫለሽ? እኔ ቆሻሻ አለርጂ ነኝ። በይዘሽ ውጪ። ግን እኮ ንጹህ ነው። ንጹህ ይሁን አይሁን እኔ ጉዳይ አይደለም። ሰው የለበሰው ልብስ እኔ ከለበስኩ አለርጂክ ነኝ፣ ያሳክከኛል። ይሄንን የምነግርሽ በድጋሚ ተሳስተሽ እንዳታረጊው ነው። ደግሞ ምንድን ነው ክፍሉ ምክምክ ይላል። በደንብ አታጸዱትም እንዴ? ምን አይነት ጣጣ ነው እንደው? አረ ከጧት ጀምሮ ሳናፍሰው ነበር። ሁሉም ነገር እኮ ንጹህ ነው። እትዬ ራሳቸው እኮ እዚህ ነበር የሚተኙት። መልስ አትመልሽልኝ። በድጋሚ እቃውን አውጣትሽ አዝጂው። እሺ ቅርዝዝ አትበይ። ፈጠን ፈጠን ብለሽ ለመስራት ታዘዥኝ። የዘንድሮ ሰራተኞች እንደሆነ አሁን ደግሞ ምን አይነት ይመጣችሁ? ያሳዝናል። ይኸውልህ ደግሞ ሄድና ለቅምጥል ተተርተራሉ። ይሄን ነገር ይኸውልህ ዶክተር እንዳወኩበት ራሱ አያውቅም እንዴ። ወደድኳት ብሎ ሳይነግረን እንዴ ዝም ብለህ የምትቀደደው? አዴን ስለማፍቀሩ አይንገረኝ እንጂ በመረጃና በማስረጃ ያየሁት ነገር አለ በደንብ። እኔ ደግሞ እኮ ራሱ የነገረ መስሎኝ ጆሮን ከፍቼ መስማት። ለካስ ትቀደድ ነው። ደግሞ እኮ አዴን ላይሆን ይችላል ወደለት። ኧረ እርግጠኛ ነኝ አዴ ነች። ከአዴ ውጪ ማንም የለም። በቃ አንተ ሰው አይናፍቅህማ። ዳይመንድ እኮ ሰውዬ ይኸውልህ ራስን ቻልሽ። እናንተ ፍቅርማ ለኔ አትክተሉ። ወንድ አይደለ እንዴ አንተ? ቆይ ምን እንደዚህ ነገር ምናምን ታዞራለህ? ይኸውልህ ማን ብሩ አንተን ያናገር የለም። ትረጋጋ። ማን ነው ብሩ? አንተ በእናትህ ዞር በል ሲና ወደዚያ ና። ምን አባፈልገህ ነው? እስቲ ልቀቃት። ምንድነው እንደዚህ ቡርንቡር የሚያደርግሽ ግን? ማን ሰውዬ? እኔ ነኝ። አንተ ነህ ቡርንቡር ያለው። ና እስቲ ደነዝ ደነዝ። ማን ነው ደነዝ? አረ ስለፈጠራችሁ ቆይ ምን ማድረጋችሁ ነው? ተው እንጂ። ቆይ ምን ሊያመጣ ነው? ዞር በል በእናትህ። ምን ፈልገህ ነው? ከኔ አላወቅከኝም። እሺ ኧረ እስቲ ልቀቃት በእናትህ። እስቲ ደግሞ የምትሆነው ሊያት እስቲ ልቀቀው እስቲ። አንተም ልቀቀው። በቃ ምን እንደሚያመጣው አብረን እናያለን። አሁንስ በጣም ነው ያስጠላሽው። እሺ ሲያስጠሉ ዝም ብለህ እናንተ መጣላ ዳይመንድ ናኒ በቃ ትንጓው ተጋደልሽ ፈልግ። ይኸውልሽ ስሚ፣ ከዚህ በኋላ ማለት ነው ተሳስተሽ አጠገቤ እንዳደርሽ። ቆይ አንተ ከኔ ምን እንደምትፈልገው? እኔ ከአንቺ ደግሞ ምን እፈልጋለሁ? አንቺ ነሽ እንጂ እኔን ስትይኝ ቡርንቡር የሚያደርግሽ። ኧረ እባክህ ደግሞ ምንም ይታይ ነገር አለ። ይሄ ፌስታል ነገር እኔን ፌስታል? ወይኔ አንቺ ዱቄት! ለነገሩ ምን አይንሽ ያያል? አይንሽማ ቢያይኖረው እኔን እንደዚህ ፌስታል አትይኝም ነበር። ቆሮቆ እንዳራስ ስታስጠላ በእናታችሁ። እኔማ ይኸውልሽ እንደዚህ ሰብሬ ሰባተኛ ሰማይ ነው። ማን ነህ አንተ? አሹ በላለው ቀብረረው የሚይ ልጅ በነገሩ። ስምህን ማን ጠየቀህ? እታለም ወዴት ሄዳ ነው? እትዬ ቤት የሉም እንዴ? እትዬ ቆይ አትጩህ እስቲ። ወደዛ ጠጋ በል። አዎ ምንድን ነው የምትቀለቀለው? አትረጋጋም እንዴ? ሰከን በል እስቲ። ማን ነው? እዚህ ቤት ደግሞ የማን ጥጋበኛ ነው በር እንደዚህ የሚደበድበው? እትዬ ልክፈተው? ሂድ ክፈተው። መጣው። ማን ነው? አንተው ዞር በላሽ። ወይት ነው ፍቅር የት አለ? አንተ አረጋችን ይወዳል ያችን ይወዳል አንተ ነው ማለት አይ ፍቅር ወዴት ማን ነው? ማዘር ፍቅርን ጥሩ
ፍቅር ፈልጌ ነይ ውጪ ፍቅር። አንተኛው ደግሞ ዝም ብለህ ታስገባዋለህ። አንተ እናስወጣልኝ ወደዛ። ቆይ ዳኒ ምን ሆነሃል አንተ ዛሬ? ቆይ የፍቅር አናት ላይ ወጥቶ ሊያሳብድ ነው እንዴ? ምን ማለት ነው? ዳኒ ምን እያደረክ ነው? ያማል እንዳንተ አንቺ ልጠይቅሽ እንጂ ምን እያደረግሽ ነው? እኔ ምን አደረኩ? ያደረግሽውንማ ጠንቅቀሽ ታውቂያለሽ። ካርታውን ሰጠሻቸው? ለዚህ ነው እዚህ ድረስ የመጣው? የጠየኩሽን ብቻ መልሽልኝ። ሰጠሻቸው ወይ? አዎ ዴቭ ወስዶታል። ምን እያደረክ ነው? እየነገርኩሽ እያመንኩሽ እንዴት ትክጂኛለሽ? አንተ ደግሞ የማነህ ወጠጤ? አይን አውጣ። እቤት ድረስ መተህ እንደዚህ የምታደርገው ማነህ? አንተኛው ደግሞ ዝም ብለህ ቆመህ ታየዋለህ። ወደዛ ጎትት እናስወጣልኝ። ጄኒ ያደረግሽውን መቼም አልረሳልሽም። እሺ እንደዚህ ሆኜ ደግሞ አልቀር። ሁሉንም ጊዜ ይፈተዋል። ያኔ ደግሞ ምን እንዳደረግሽ ታውቂያለሽ። በጣም ብታሳፍሪ። በጣም ጄኒ ይኸውልህ፣ ያልጨረሳችሁት ፍቅር ካለ ሂደጅ መጨረስ ትችላላችሁ። ይሄ የእንጀራ ገበታዬ ነው። አንተ ሰውዬ ኃይል ሳልጠቅም ነው። ሮማን ሄሉ ምን እየሰራችሁ ነው? በልጅ ጉ ልጅሽን አንዱ ጎረምሳ ካልገደልኳት እያለልሽ ነበረ። አረ ማሚ ታይ፣ ምንድነው የምትተው? ማን ነው እሱ? አይ ፍቅር፣ አንቺ እኮ በጣም አስተዋይ ትመስይ ነበረ። ከዚህ ቂጡን ከጣለ ጎረምሳ ጋር ምንድነው የሚያነታርክሽ? ማን ነው እሱ? ማን ገብቶ ነበረ? እሱ ምን ያውቃል? ልጅሽን ጠይቂያት እንጂ። ፍቅር፣ አረ እኔ አላውቀውም። እኔ አላውቅም ማለት ምን ማለት ነው? አሹ ማን ነው እሱ? አሹ እኮ ያውቀው አይደል? እሱ ምን ያውቃል? ለራሱ እያፈዘዘ እዚህ ድረስ ገብቶ በጥፊ እስኪመታት ድረስ ተኝቷል። በጥፊ? ታዲያስ ልጅሽን በጥፊ አጣፍቶልሽ እኮ ነው ጥበቃሽን ከእንቅልፎ የቀሰቀሰልሽ። አሹ ወይ ጉድ! እዚህ ሀገር በቃ ሰው ተነጋግሮ መግባባት አይችልም ማለት ነው። ከባድ እኮ ነው ነገሩ። አሹ ፍቅር፣ አቤት። ማን ነው የገባው እዚህ? እኔም አሹ ማናውቀውም እማዬ። እርግጠኛ ነሽ ፍቅር? አዎ እማዬ እርግጠኛ ነኝ። ማሚ ብቻ እንዳትሆን እንግባ። ፍቅርን ያፈቀረ ሰው ቀጣት። አቤት አቤት! አንጀቴን ያራሰኝ። ቆይ ዴቭ፣ በዚህ አይነት እናት አደይ የምትወዳት ይመስላል? አደይ አንዳንድ ነገሮቿን መቀየር አለባት። እሺ ቆይ አደይስ በዚህ የምትስማማኝ ይመስላል? ዴቭ፣ ነገሩ በጣም ያስፈራል። ሩታዬ እንዴት ነሽ? ደህና ነኝ። ምን ሆናችሁ ነው ፊታችሁ? ማሚ መጣች። መቼ? ዛሬ ጠዋት ነው የመጣችው። እቤት ነው ያለችው። ወይኔ ታደለ ዲቪዬ። አልማዝዬ መጣች? ግን የመጣችው አደይን ለማየት ነው። አደይን ለማየት ማለት ለሰርጋችሁ ማለት ነው? አይ አይደለም። እናማ አደይ ለእኔ ሚስት ትሆናለች ወይም አትሆንም የሚለውን ነገር ለማየት ነው። ታዲያ ምን ችግር አለው? አደይን ቤት ዘካትና እንዴ የማሚን ነገር እያወቅሽው? እሷ እኮ ነገሮችን በጣም ነው የምታጋነው። እሱማው ግን ደግሞ ዲቪዬ፣ ግን ምን? አደይ የቤት ሰራተኛ መሆኗን ማወቅ የለባትም። እሱን እኮ ነው ምለው። ማሚ ከሰማች አደይን ታወርድብኛለች። አንተ በቃ ለአደይ ንገራት። እኔም ቤት ልሂድና አልማዝዬ ላሳምንልህ። እሺ ሂጂ። ቻው። እሺ በቃ አሁን ወደ ቤት እንሂድ። አንተ ተረጋጋ። እናትህን ግን በዚህ ልክ አልጠበቅኳትም ነበር። ማሚ የልብ ታማሚ ናት። የምትልህን ነገር ካልሰማት ትበሳጫለች። በቃ ያለችው ነገር ትክክል ቢሆንም ባይሆንም እሺ ብለህ መቀበል ያለብህ። በጣም ከባድ ነው። አደይን ግን ቤት ከመውሰድ በፊት በደንብ ጸልይ ያስገባት። እናት አነጋገሯ በጣም ከባድ ነው። ባቡር ያታስፈራራኝ። አደይ ደግሞ መላ አታጣም። እስኪ እሷን አወራታለሁ። አደይ ደህና ነሽ? ደህና ነኝ ዶክተር። ምን ነው? በቃ አደይ እኔ ወደ ውስጥ ልግባ። ዶክተር እናመሰግናለን። ምን ነው ዶክተር፣ ልትነግረኝ የምትፈልገው ነገር አለ? አዎ አደይ። ምንድን ነው? ዴቭ መጣ። አደይ
ነይ አደይ። ወዴት? ልብስሽንም ቀይሪ፣ ጸጉርሽንም ተሰሪ። ጸጉሬ ምን ሆነ? ልብሴን ስለምንድን ነው የምቀይረው? ሁሉንም ቀይሪና እናቴ ቤት ይዛትና ብላኛለች። እና ምን ችግር አለው? ጸጉሬ ይደብራል እንዴ? ኧረ አይደብርም፣ በጣም አምሮብሻል እኮ። ይኸውልሽ አደይ፣ የማሚ ጸባይ ትንሽ ከበድ ይላል። ጸጉርሽና ልብስሽን እዛ ካሉ ሴቶች ጋር ልታነጻጽረው ትችላለች። ስለዚህ ለሌለችም ከለሊ ጋር ሂዱና ጸጉርሽን ተሰሪ፣ ልብስሽንም ቀይሪ። በትንሹም ቢሆን ማሚን ለማሳመን እንሞክር። ምን ማለት ነው ይሄ? በእኔ ታፍርብኛለህ ማለት ነው? አረ እኔ እንደዛ አላልኩም። እና ምንድን ነው? በማያገባኝ ከገባኝ በጣም ይቅርታ። ግን ደግሞ አደይ እናትህ ማግኘት ያለባት እንደዚህ በራሷ ማንነት ነው እንጂ ሌላ ሰው ሆነ አይመስለኝም። ደግሞ አደይ ታኩራለች እንጂ አትሳፍርም። ዶክተር በጣም ይቅርታ። በማያገባ ነገርና ባልገባ ነገር ዝም ብለህ ጣልቃ አትግባሽ። ይቅርታ፣ በማላችሁ መግባት አልነበረብኝም። አታየውም እንዴ ዝም ብሎ ባልገባው ነገር ሲዘባርቅ? እንዴት ነው በሚስቴ ማፍረው? የማታፍር ከሆነ ሌላ አደይ አትፈልግ፣ እኔን ይዘኝ ሂድ። አይ የምትል ከሆነ ደግሞ ምርጫው ያንተ ነው። እሺ አደይ እንደዚህ ስሜታዊ የሆነ መናገር የለብህም፣ ትበሳጫለች። ባቡሬ አንተን ከሰማች እንኳን ንገራት። ለምንድን ነው በማየም መንገድ የምትቀይረው? እኔ የእሷን ማንነት ወድጄና አፍቅሬ አይደል እንዴ ላገባት የተዘጋጀሁት? ቢያንስ ግን ለእናቴ አይን ቢያንስ ትንሽ ብትጠነቀቅ ምን ችግር አለ? ቀየር ብትል ምን ችግር አለ? እሺ በቃ እኔ ያናገራታለሁ፣ አንተ ግን ተረጋጋ። እኔ ራሱ እኮ ሲመታት እንዴት እንደተደሰተው ካፏ ቃል በጣም ሴትኝቱ ብታይ ፊቷ ይቀርፋል። እናንተ ውይ አንቺ ደንባራ ምን ያደናብርሻል? አሁን የምበላው ነገር ቶሎ ስሩልኝ። እሺ እየሰራን ነው። ፈጠን በሏ። ምንድን ነው ደግሞ? ለምንድን ነው መተሽ የምበላውን ነገር ያልጠየቅሽኝ? አይ እትዬ እኮ ያለውን አሙቁና አቅርቡ ብላን ነው። ነገ ጠዋት ነው አዲስ የምንሰራው። እንዴት ሆኖ? ቅድም የበላሁትን ሽሮ ድጋሚ ልታቀርቡልኝ ነው? በጣም ይጣፍጣል እኮ እትዬ። ሽሮና ሽምብራ ሳምሮኛል እያሉ አልነበር? ስለወደዱት እኮ ነው። የፈለገ ነገር ቢሆንስ? ቆይቼ ስላገኘሁት ደስ ብሎኝ በላሁኝ እንጂ ደግማችሁ ስሩልኝ ብያለሁ። አሁን እሱን ትተሽ ሌላ ነገር ስሩልኝ ፈዛዞች። አንቺኛዋ ደግሞ ነይና ውጭ ቡና ፊልኝ። ሁለታችሁም እዚህ ምን ትሰራላችሁ? እሺ ተመለሽ። አንቺን አላልኩም። አሁንም ደግሞ ስትደናበሪ ልብሴ ልታቆሽሽ ነው። አንቺኛዋ ነይ። በቃ ተረጋጊና እሺ ጨርሽ። አሌላ ቀራል ብና መጣለሽ። አደይ ምን ነው ቆየሽ? ዶክተር ምን እያልሽ ነበር? እሱን ታየውና ሄዴ በጣም ነው ያበሳጨኝ። እንዴ ለምን? እናቱን ከሰርግ በፊት መተዋወቅ አለብኝ። ታዲያ እኮ ላንቺ በጣም ጥሩ ነገር እኮ ነው። ነገሩን ያካበደው እኮ እሱ ነው። እስኪ ምንሽን? ቀሚስ ያስጠላል። አረ ያምራል። ጸጉሬስ? አረ አደይ ሁሉ ነገር ያምራል። እና ቀየረሽ ነው የምትሄጂው የሚለኝ? ቆይ ምን አይነት ሴቱኝ እንዴት ነው የሚፈልገው እሱ? አልገባኝም። አደይ ቤኪ ቆይ ላደይ ምን ብላችኋት ነው? አደይ ዴቭ ያለው ነገር እንደምታስቢው አይደለም። እሺ ምንድነው? ለኔ ንገረኝ። ይኸውልሽ አደይ አንቺ ቤት ስትሆኚ የምትለብሺውና ስትወጪ የምትለብሺው አንድ አይደለማ። በቃ ልክ እንደዛ ነው። አንቺ ሙሽራ ነሽ፣ ደግሞ አማችሽ ፊት ፏ ብለሽ መታየት አለብሽ። እንዴ እሱማ አደይ አማትሽ ጋር ስትሄጂ ፏ ብለሽ ቁንጭት ብለሽ ነው መሄድ ያለብሽ። የሚያናድድ ነገር የለም። ፏ ብለሽ ለመታየት ሞክሪ። ደግሞ እኔም አለው ለሊም አለች። አንድ ላይ ሰብሰብ ብለን እንሄዳለን። እናትየዋ ትንሽ ነገር ያከራሉ፣ እንዳያስደነግጡሽ። አዎ እኔም ደግሞ አብሬሽ ሆናለሁ። እሺ ምንም የሚያስፈራ ነገር የለም። ነይ ተነሽ። እንዳልኩሽ ደግሞ ባቡሬ አስረዳት። እንግዲህ የተሻለ ቆይ ምንድነው በቀን የምታንቀላፋው? ምን ሊያርግ ብታይ፣ ይኸውልሽ የዴቭ እናት መታለች። አዎ ሴትዮቱ እዚህ ቁጭ ብዬ ካገኘችኝ ራሱ ዝም ብላ መሳደብ ነው ስራዋ። የኔ እናት የዴቭ እናት ኃይለኛ ነች። ለማይደዋሹ አልማዝዬ እንደዚህ ናት። አረ ከብዶኛል ሩታዬ። አልማዝዬ አባቴ ዘመድ ናት፣ ቤተሰብ ነን። አሃ
እንደዛ ነው እንዴ? እኔ እኮ ታዝኝልኛለሽ ብዬ መናገሬ ተው ይቅርብኛል እናገርም። ለእኔም አንዱ ፈጣሪ አለልኝ። ስሚ እኔ እንደው የሚቆጨኝ አንዴ በወጣ እግሬ እዚህ ቤት መመለሴ ነው። በልመለስ ይሻል ነበር። አሹ ደግሞ የአደይና የዴቭ ሰርግ ደርሶ አንተ ሄዳለሁ ብለህ ልትበጠብጥ አይደለማ? ሌላ ምን ቀርቶኝ እኔ እናት እስካሁንም የቆየሁት ለዛ እንጂ እኮ። አሹ ትቆያለህ ደግሞ እኮ አልማዝም ተመልሶ መሄዱ አይቀርም። እስኪ ሆና ይሁን ሩታይ እንደው ምን ይደረጋል ይሁን። እስኪ ኩኩሻ አንተ ማንገናኝ መስሎሽ ነበር እንደዛ ስትሆኝ የነበረው? ኧረ እባክህ ምን ልታመጣ ነው? ማንን ተማምነሽ ነበር እንደዛ ስትሆኝ የነበረው? አሁን ቆይ ባቡሬ መጥቶ የሚያድንሽ ይመስልሻል? ምን እያረክ ነው? ልቀቀኝ! አንተ ያማል እንዴ? ልቀቀኝ! ምን እያረክ? ምን አገባ? ምን አገባ ይለኛል? ሴሊ ስለመታመን ወንድ ሆንክ መሰለ እንዴ አንተ ውሻ? ሰውዬ በማያገባ ነገር አትግባ። አንተ ውሻ! አንቺ ደግሞ ተረጋጊ በእናትሽ። ብቻሽን ያገኘሽለት ይልሽ ዱቄት ነው የሚያደርግሽ። አንተ ቆይ ከማን ጋር ነው የምትሰራው? ለማን ነው የምትሰራው? ቆይ እኔ ለራሴ ነው የምሰራው። እንዳንተ አለቅላቂ አይደለም። ማን ነው አለቅላቂ? አንተ ታወራለህ እንዴ? ሂድ ጥፋ ከዚህ። አይካልክ ግን ይሄ ቀፎ ጭንቅላትን ነው የምሰባብርልህ። ሌላ ጊዜ እንገናኛለን። ጊዜሽን ጠብቂ። አይደለም ለአንዳንቺ አይነቷ ሴት ለባቡሬ ራሱ መመለሱ አይደለም። እሺ ሁላችሁም በጊዜያችሁ ዋጋችሁን ታገኛላችሁ። አባ እስካሁን ቆማል እንዴ? እያወራን ነከው አልኩህ እኮ። ተረጋጋ። ሄዳለሁ። ይሄ ዝሆን አናቱን ነበር ማለት። እስኪ ተረጋጊ። ካገኘሽው ጉርምሳ ጋር አትሳፈጭ። እስቲ ረጋ በይ፣ ሰከን በይ። እስቲ ረጋ በይ። እስቲ ቆይ አንተ አስበህልኝ ነው እንዴ? ኧረ እባክሽ አላለችም። ለምን አይገልሽም? እኔ ምን አገባኝ? ፍቅር አንቺም ካርሲ አንቺም እንደነሱ ጨከንሽ። የቤዛ ወንድ ዳኒ ዶክተር ምን ነው? በሰላም ነው? ምን ሰላም አለኝ? ምን ነው? ና እስቲ ግባ። አይ እዚህ ተመችቶኛል፣ ይቅርብኝ። ምን ፈለግ? እህቴ ታስራለች። አሁን ከኔ ምን ቀረ? አንተ ባለመታሰር ለምን ፈጣሪን አታመሰግንም? ለምን ተማራለህ? ምን የማመሰግንበት ህይወት አለኝና ነው ማመሰግነው? ህይወቴ በሙሉ እኮ በካዲ ሰዎች የተሞላ ነው። አንተ ቆይ ምን ያክል ታማኝ ሆነ ነው በካዱ ሰዎች አዘንክ? ከልጅነቴ ጀምሮ ያሉ ሰዎች ሁሉ ቤተሰቦችን ሲበድሉ ነበር። ቤዛ ለኔ ለህይወቴም ትልቅ አስተዋጽኦ አላት። ቆይ ግልጽ አድርገህ ልትነግረኝ ትችላለህ? ቤዛ ሁለተኛ ዓመት ነርሲንግ እየተማረች እያለ ነው እናቴን የገደሏት። ቆይ ማን የገደላት? እናቴን የማይወዳት ሰው አልነበረም። ሰዎች ሁሉ እኛ ቤት ሳይገቡ አያልፉም። እናቴ በጣም የዋህ ሰው ነበረች። እህቴም እንደዛው ናት። ባርኪን ታውቀዋለህ? ባርኪ ማን ነው? ባርኮት የፍቅር ታላቅ ወንድም ነው። ቤዛ የሱ ፍቅረኛ ነበረች። በጣም ይዋደዱ ነበረ። ለኔና ለእናቴ ብላ አስቀየመችው። ስራ ጀመረች። ለኔ ለማይረባ ወንድሟ ብላ ህይወቷን አበላሸች። ቆይ እናትህን ለምንድን ነው የገደሏት? በእኔ ምክንያት። ከልጅነቴ ጀምሮ ውሎ የቁማር ቤት ነበረ። የቤታችንን ካርታ ቁማር አስይዤ የተጫወትኩበት። እናቴ ያላባት ነበር እኔንም እህቴን የሚያሳደገችን። እንደዛ እያደረኳትም ለፈጣሪ ልጄን እያለች ታለቅስ ነበር። በጣም አዝናለሁ ዳኒ፣ ግን አልገባኝም። ቆይ ለምንድን ነው እናትህን የገደሉት? እሱን ቀይሩ። ይሄኛው ከሱ የበለጠ በጣም ዋርኩሻል። እንኪ ወይ ጣጣ ሙሽራ ሞለካ ይወጣጣል። ወይ አደይ አትበሳጪ። አሁን እኮ ሙሽራ ነሽ፣ ደግሞ ለትንሽ ጊዜ ነው። ራስሽን ዝግጁ ማድረግ አለብሽ። እሺ እዘጋጃለሁ። ደግሞ ልቤ ባፌ ልትወጣ ነው። ምን እንደማደርግ እኔ እንጃ። በጣም ፈርቻለሁ። ምንም የሚያስፈራ ነገር የለም። ደግሞ እኔ ሁሌም ከጎንሽ ነኝ። እሺ እና ይሄ ይሆናልሽ? አዎ ይሄ ያምራል። ቀይሩ። ከዛ የበለጠ ውብ አድርጎሻል።
በእኔ ተቀመጭና እኮ ላምጥቼ ልኳልሽ። እንዴ ምን ያለ ምንድነው? እንዴ አደይ አማትሽ ጋር እኮ ነው የምትሄጂው። ፏ ብለሽ ነው መሄድ ያለብሽ። ወለሌ ደግሞ አታካብጁን ያልፈልግም። በቃ ነይ እንሂድ። ወይ አደይ ደግሞ ችግር አለብሽ። ሁሌ ነው እንዴ እምቢ የምትይው? አሁን ቁጭ በይና አምጥቼ ልኳልሽ። እኔ አሻንጉሊት መስዬ መሄድ አልፈልግም። አሁን ነይ እንሂድ በቃ። እሺ በቃ። ይሄ ግን ለሁለተኛ ጊዜሽ ነው እምቢ ስትይኝ። ለሰርግሽ አይቻልም ብትይኝ አለቅሽም። እሺ እሺ በቃ። እንዴት አልገባኝ። የቀረ የተበላሁት ያልሰጧቸው ገንዘብ ነበረ። እናቴ እግራቸው ስር ወድቃ ለምናቸው ነበረ። ቤቷ እንዳይወረስ ብላ ሽማግሌ ይዛባቸው ሄደች። ቆይ ከዛ ምን ተፈጠረ? የገዛ ጎረቤቶቿ እነዛ ሲርባቸው ደረቅ እንጀራ ሊበደሩ እኛ ቤት የሚመጡ ሰዎች፣ የሰፈሩ ወንዶች፣ ሴቶች ሁሉ እናቴን አገለሏት። እንዴ ለምን? በእኔ ምክንያት እናቴን ቤቷን አሳጠዋትና ኩሽና ቤት ተከራይታ እንድትኖር አረኳት። እናቴ ብዙ ጊዜ ተርባለች፣ ተጠምታለች። ከቤዛ ጋር ብቻቸውን። እናቴ በነበራት ጊዜ ቤቷ የሚመላለሱ አስመሳይና ውሸታም ሰዎች ፊቷን አዞሩባት። የእናቴ መልካምነት ለራሷ አልጠቀማት። እሺ ከዛስ ምን ተፈጠረ? እናቴ በጠና ታመመች። ምን እንደሚጸጸኝ ታውቃለህ? የምወዳት እናቴ በእኔ ምክንያት ያኑን ነገር መሆኗ ልቤን ይሰብረዋል። የማይጠፋ ቁስል ውስጥ ይወስጣል። ሰዎች ለኔ፣ ለቤዛ፣ ለእናቴ መጥፎ ነበሩ። ከሰዎቹ በላይ እኮ እናቴ መጀመሪያ ደቀቃት እኮ ያንተ ስራ ነው። ከሰዎቹ በላይ እኮ አንተ ነበረ ልትጠብቃትና ልታግዛት የሚገባ ነበር። አውቃለሁ። እናቴን ቀድሜ የገደልኳት እኔ ነኝ። እናቴን ይቅር በይኝ ብዬ ከቤዛ ጋር ተጸጽቼ ነገሮችን ለማስተካከል በምንሞክርበት ጊዜ ሊረዱን የሚችሉ ብዙ ሰዎች ፊታቸውን አዞሩብን። በጣም ከባድ ነገር ነው ያሳልፋችሁት። በዚህ ሁሉ ጥፋት ውስጥ ቤዛ ለኔ ሁሌም ትቆምልኝ ነበረ። እኔ ካለሷ፣ እሷ ካለ እኔ ማንም የለንም። እናቴ በስተመጨረሻ ያለችን ነገር አንተ ያለሷ፣ እሷም ያላንተ ማንም የላችሁም። ሁለታችሁም በቸገራችሁ ነገር ላይ ሁሉ ጎን ለጎን ቁሙ ብላናለች። አይ እናቴ፣ ልጅሽ አሁን ያለችበትን ነገር ባይሽ። ሰዎች ላይ ያላችሁ አመለካከት ግን ልክ አይደለም። እኔ እናቴ መጥፎ ሰዎች አይደለንም ዶክተር። እንዴ ያደረጋችሁት ነገር እኮ በጣም ከባድ ነው። አውቃለሁ ዶክተር። እህቴ ትክክል አልሰራችም፣ ግን ለእህቴ እስር ቤት አይገባትም። እባክህን ዶክተር፣ እህቴ ማለት አንድ ቀን ሳደክም ከህይወት ጋር የምትታገል ሴት ናት። ምናልባት አንተ እንደዛ ሊሆን ይችላል፣ ግን ደግሞ እስኪ አስበው እናታችሁ በህይወት ብትኖር ኖሮና ከዛ ቤዛ አሁን እየሰራች ያለችውን ስራ ብትሰራ ኖሮ መቼም ታማሚ እናት ሆስፒታል መምጣቱ አይቀርም። ከዛ በኋላ ምን ሊፈጠር እንደሚችል አንተ ራስህ ካሰብ። ዳኒ፣ እንዳንተ ወላጆቻቸው እናት አባቶቻቸው ታመውባቸው የሚመጡ በጣም ብዙ ታማሚዎች አሉ። በቤዛ ስም ይቅርታ ልጠይቅ ዶክተር እባክህ። እንዴ ዳኒ፣ ምን እያደረክ ነው? ግን አማራጭ ስለሌለን ነው። ያልነገርኩ ብዙ ችግሮች አሉብን። አበዳሪዎች፣ ያልተከፈሉ ክፍያዎች ነበሩብን። ብዙ ጊዜ የሚደወሉ ደግሞ አበዳሪዎች አሉን። እባክህን ዶክተር፣ እህቴን አስፈታልኝ። ለእህቴ ይቅርታ አድርግላት እባክህን ዶክተር። ዳኒ፣ በፍጹም እንደዛ ማድረግ አልችልም። ግን ደግሞ ለአንተ ማግዝ ነገር ካለ በማንኛውም ሁኔታ ወስዳለሁ። ግን ራስህ የምትቀይር ከሆነ እኔን ተወኝ። እህቴን አስፈታልኝ። እኔ እንደፈለግ እኔ በቤዛ ቦታ ገባለሁ። እባክህን ዶክተር። ዳኒ ተረጋጋ። በዚህ መንገድ የሚሆን እኮ ምንም ነገር የለም። ስላዘንኩልህና ስለተረዳሁ ብቻ እኮ አንዲት ወንጀለኛ ሴት ንጹህ ናት ብዬ ማስለቀቅ አልችልም። እኔም እኮ ከህግ በታች ነኝ ዳኒ። ግን ደግሞ አንተን ማግዝህና መረዳ ነገር ካለ በማንኛውም ሁኔታ ወስዳለሁ። ሆስፒታል መምጣት ትችላለህ። ዳኒ ተረጋጋና አስብ። ለራስህ አንድ እድል ስጠው። ምን ላደርግልህ ባለመቻሌ በጣም ይቅርታ። ምን ማለት ነው እሱ? ይኸውልሽ እኔ የምልሽን ለምን አትሰሚም? ዴቭን የምትፈልጊው ከሆነ እዚህ መምጣት ይኖርብሻል። በዛ ላይ እዚህ በጣም ብዙ ተቀናቃኝ አለብሽ። ነገርኩሽ እኮ። አሁንም አፈቅረዋለሁ የምትይ ከሆነ ለእናትሽ ንገሪና ዝም ብለሽ ወደዚህ ነይ። ቻው በቃ። ማነሽ አንቺ? ሳታንኳኪ ዘው የምትይው ስርዓት የለሽም እንዴ? አልማዝዬ ደግሞ አትቆጪኝ እንጂ እኔ እኮ ስለናፈቅሽኝ ነው። ወይ በሞትኩት። ሩታ ነኝ እንዳትይኝ ብቻ። አዎ ሩታ ነኝ አልማዝዬ። ነይ እስቲ ሳሚኝ። ወይ ጉድ!
እንዴት ነው ያማረብሽ! ትልቅ ልጅ ሆነሻል። ጊዜው ግን እንዴት ነው የሚሮጠው? አንቺም እኮ በጣም ቆየሽ ከሄድሽ። እኔማ ምን ቀረኝ ብዬ እመጣለሁ ብለሽ ነው? ቤተሰብን በሙሉ ሰብስቤ ሄጄ። ለመሆኑ የአባትሽ እንዴት ነው? አትደዋወሉም እንዴ? በጣም አሞት ነበርኩ። ብደውል ራሱ መቼ ያነሳል ብለሽ ነው? የሆነ ጊዜ ላገባ ነው ቤት የምገዛበት ብር ላኪልኝ ብሎኝ እሱን ከለከልኩት። በዛ ተቀይሞኝ ነው መሰለኝ ብደውልም አያነሳ። ኧረ እንደ አንቺስ አባት አይረባም። እንጃ ሰው መሆኑ ነው። ምንድን ነው ባይን የምትጠይቀኝ? አረ ምንም ዝም ብዬ። ኪንጎዬ እኔን ፈርታኝ ነው እንዴ? ነገራት እንጂ አትፍራ። እኔ እኮ ከእንግዲህ እናት ነኝ። ዛሬ ደግሞ እንደማላችሁ የለም እንዴ? ልካብቶች እኮ ማደሪያቸው ሲገቡ እንቧ ይላሉ። ኧረ ተይ ኩሻታይ። አንቺ ምን እሺ ፈገግ ብለሽ የተመለሽ ዳይመንድ ጭቅቢውን ቀየረው እንዴ? አንቺ ያገጀራው የሚባል ደነዝ ሊሳፈጠኝ አልሞከረም መሰለሽ? እሱ ደግሞ ካንቺ ጋር ምን አገናኘው? አረ ምን አቅለታለሁ። እኔ ግን የሌለ ነው ማስቀየመው። ቆይ ዳይመንድ እንዴት ተሽመጣሽ? እኔ እሱ ጠባቂ ነኝ እንዴ? በጣም ተጣላችሁ እንዴ? ከማን ጋር? ከዳይመንድ ጋር ነው። ስትጣሉ ነበር ብዬ ነው እንዴ? ምንም ያጣላ ነገር አለ? እሱ አንዳንዴ ዝም ብሎ ሲገግም ነው እንጂ እኔም አራዳ እሱም አራዳ። ምን ያጣላናል? ኧረ እባክሽ ማነው አራዳ? በእናትሽ ዳይመንድ ተብዬው ነው። ምን ያስቅሻል ደግሞ? ዳይመንድን አራዳ ትይዋለሽ? አራዳ አታውቂም ማለት ነው። ከመጠል በቃ ፍቺ። በእኔ ፊት ለፊት ስለ ዳይመንድ እንደዚህ እንዳታወሪ። ምንድን ነው ሀቃቁ ነው የተናገርኩት። በሉ ልጁ በሌለበት ምንም ነገር አታው። ደግሞ በጣም አምሮብሻል። ይኸውልህ አሁን እኔ እናንተ የአደይና የዴቭ ሚዜዎች ነን። እሺ እኔን ማሽኮርም አይቻልም። ኧረ እባክሽ ማን አባቱ ይከለክለኛል? አደይ ግን በጣም ፈርታለች። አዎ ዴቭም በጣም ተጨንቋል። ቆይ የዴቭ እናት በጣም ያስፈራል እንዴ? አደይ ፊት አልነግርሽም ብዬ ነው እንጂ እኔ ያልወደድኳትን እኔ ያልመረኳትን ሴት ዴቭ አያገባም ስትል ነበረ። የምርህን ነው? ሴትዮዋ ትንሽ ወጣ ያለ ባህሪ ያለባት ብታይ፣ እኔን ራሱ በስራ ሰላም አላለችኝም። ትንሽ ንቀት አለባት። በጣም ከባድ ሰው ነች። እንደ እድሜው አይደለች። ምንም ትሆን ግን ደግሞ አደይን አለመውደድ አይቻልም። እሱን እንኳን እርግጠኛ መሆናች። አይ እኔ በሱ በጣም እርግጠኛ ነኝ። አደይን የማይወድ ሰው ካለ እሱ ጤነኛ ሰው አይደለም ማለት ነው። እስኪ ተመልከታት። ቆይ ምን ይጠላል እንዴ? በይ ዴቭ ስለ እናቱ ስናወራ እንዳይሰማን። ደግሞ ምን እሺ ነው አንቺ? ምንድነው አደይ እያሰበብሽ እንዲፋ እያልሽ የምትወጪው? አረ ቢደፋኝ ነው ባካችሁ። እንደው አንድ የሚያስታውሰኝ ሰው እንኳን ልጣ። እንደው ሌላ ቢቀር ሮማኒያ ሹ በላ እንኳን ብላ አታስብም። ማነው ልጣራ? እንዲህ ከገባው መጥቶ አይመጣም። ሮማኒ የምን ሮማኒ? ሄሉ! አረ ሩታ! ሄሉ! አሹ ወይ ታዲያ ደግሞ አሁን ገና ልጅ አሹ የሌለኝ ጠይቂ። ምንድን ነው እሱ? አልማዝዬ እኮ አባቴን አትወደውም። ውይ ምን ነው? ታሪኩ በጣም ብዙ ነው፣ ግን ደግሞ ምንም ቢሆን እኮ ለእኔ አባቴ ነው። ቲያ ወዴት ልትሄጂ ነው ታዲያ? ደስታን ፍለጋ። ከማን ዘንድ? የሆነ ሰው አለ፣ ምንም ብሎ አያጽናናኝም እኮ፣ ግን ደግሞ ሲሄድ እሱን ሳየው ምናምን ደስ ይለኛል። አሀ ማን ነው እሱ? ልጁ ብሏል። አታውቀውም እባክህ፣ እርሳው በቃ። እሺ አይ ዝም ብሎማ መርሳት የለም። ነይ ተናገሪ ብያለሁ። ተናገሪ ሩታ። በቃ ስመለሳሹ አሁን ከዚህ ቤት ልሄድ። ቆይ እህትዬ እኮ አሁን ነው እኔን ወዴት ሄደች፣ እንዴት ሄደች፣ ለምን ሄደች ብሎ የሚጠይቁኝ። ስለዚህ ለክፉም ለደጉም ወየት እንደምትሄጂ አሳውቂ። በቃ ሆስፒታል በላታ። አሀ ሆስፒታል ከዶክተሩ ቤት ውስጥ። አሹ ደግሞ ቆይ ሆስፒታል ያለው ዶክተር ብቻ ነው? እናቴ ይመችሽ። መጀመሪያውንም የደስታው ምንጭ ማን እንደሆነ ማወቅ ነበረብኝ። ይመችሽ እናቴ። አሹ ሄሉዬ ደግሞ አሁን ገና ነው የምትመጪው? ስራ ይዤ እኮ ነው። ስራ በዝቶብኝ ነው። አሹ ይቅርታ። ሮማኒ የት ሄዳ ነው አንቺ ስራ የበዛብሽ? ሮማኒ እኮ ቡና እያፈላች ነው። ቆይ እንዴት ነው ነገሩ? አሁንም ቡና? አሁን እያገባደዳችሁ መስሎኝ። ምን ይደረግ፣ ሴቲቱ እኮ ድጋሚ አፍሉ ብለን ነው። አይ እቺ ሴትዮ በስራ ገደለቻችሁ አይደል? እንደው እኮ ግርም እኮ ነው ያለች። ይሞች
እንዴ እናትና ልጅ እንዲለያያሉ? ይኸው ንግግሯ አያምር፣ መልሷ አያምር። ቆይ ትልቅ ሰው እኮ ትልቅ ሰው ያስባለው ሄሉዬ እታች ያለውን ከእድሜ የሚያንሰውን ሲያከብር እኮ ነው። ፈጣሪም እኮ ያኔ ነው ደስ የሚሰኘው። እቺ የትልቅ ሰው ቀላል ወይኔ እሹ እየጠራችኝ ነው መሰል። በቃ እኔ ልሂድ። ቆይ እንጂ እኔ አይደል ጠርቼሽ የመጣሽው? ሮማኔ ማን ነው? ሄሉዬ ትንሽ ተጫዎች እንጂ። አይ በቃ እኔ ልሂድ። እና ቆይ ሄሉ ሸመጠጠች በቃ? አዎ ሮማንን እኮ አግዛታለሁ ብላ እዛው ቀረች እኮ። ይሄ ገጠራማ አለቃትም ለስራ ካግዛለሁ ብላ እዛው ቀረች። ተዋት ታግዝ። እኔማ ምን አልኩኝ? ለራሷ ብዬ እኮ ነው። ተሞክሮ የትቻት መጣሁኝ። እሱን ተወና አንተ ግን ስራ ጀመርክ ወይ? ስራ ኧረ አልጀመርኩም። ብሩን ሰጠጠፈው ለምን አትጀምርም? እኔ ስራ ጀምሬ አደይና ዴቭን ማን እልልልል ብሎ ሊደራቸው ነው። ይኸውልህ ዳይመንድ ተው፣ ይሄ ሰበብ ነው። ቆይ ምን ልትሰራ አሰብክ? ምን እያሰብክ ነው? ይኸውልህ ገና አልወሰንኩም። ብቻዬን የምወስነው ነገር አለ። በዛ ላይ ደግሞ ብሩ በጣም ትንሽ ነው። እንደው ለመወሰን እንኳን የሚበቃ ብር አይደል። ይኸውልህ ወንድሜ ምንም አታስብ። አንተ እቅድ ይኖር እንጂ ድጋሚ ጋሼ እናወራቸዋለን። አይ ቆንጆ፣ እንደዛ ከሆነ ተጨማሪ መሬት ሸጠው ብር እስኪልኩልን ድረስ እንጠብቅ። ይኸውልህ ወንድሜ የሚጎለውን ገንዘብ እኔ እሞላለሁ። ምንም ችግር የለም። አንተ ብቻ የሚያዋጣን ቆንጆ ቢዝነስ አስብ እስቲ። አሁን እሺ ወንድምነት አሳውቃለሁ፣ አታስብ። ለምን ታዲያ አሁን አንወጣም እንዴ? ወዴት? ወደ ውጭ ነው እንዴ? ወንድ ልጅ እኮ በቤት አይቀመጥም እንግዲህ ብሏል። እነማን ናቸው ደግሞ? ወይ ጉዴ! እኔ መቼ አደግኩና ወንድም፣ እኔ እኮ አንድ ፍሬ ልጅ ነኝ ሲሉ ሰምቼ ነው። ይልቅና አንወጣ። ምን ላድርገው? ምግብ እኮ ነው። እርቦኛ እንጀቴ እጥፍ ካለ በኋላ ነው እንደምታምጭልኝ። ምን ያደርግልኛል? የኔ እንጀት እጥፍ ይበልላሹዬ። ምን አባቴ ላድርግ? ስራ በዝቶብኝ እኮ ነው። ወይ ሮማኔ እንደዚህ ስትይኝ እኮ እንጀቴን ብልት ዝብዝፍ እኮ ነው የምታደርግኝ የኔ እናት። በልንካሽ በቃ ውሃ ይዤ ልምጣ። አቤት የዚህ ቤት ምቀኛ! አያስበላ አይበላ። ውይ ማነው? ኧረ መጣሁ። ቀስ አቤት። አዎ ምን ነው? እሺ በቃ የት ነህ? እሺ በቃ እመጣለሁ፣ ጠብቀኝ። እንዴ ወዴት ልትሄድ ነው? እመልሳለሁ ሌሊ። እንዴት መጣሁ? በቃ ወዴት ነው ትተኸን የምትሄደው? አንደኛ ሚዜ መሆንን ረሳው እንዴ? እሱማ ገባኝ። አስቸኳይ ጉዳይ ስላለብኝ ነው። እመለሳለሁ። እሺ በቃ። ምን ልትሰሩ መጣችሁ? ሄሉ አለች? አዎ አለች። ሄሉዬ ስራ ላይ ነች። ሌላ የምትፈልጉት ሰው አለ? ስራ ላይ ብትሆን ስላገኘት ፈልጋለሁ። ጥራለሁ። አሁን እሱን ሰው ብለህ ታስፈቅደዋል? ና እባክህ ዝም ብለህ። ወዴት ነው አባቴ? አንተ አቤስ እሺ ሄሉዬም ብሎ መጣ ሚስቱን። አንተ ማንም ብለህ መጣ? አንተ እኔን ቀላል ሰው አድርገኸኛል። እኔ እኮ ዳይመንድ ነኝ ወንድሜ። የዴቭ አንደኛ ሚዜ ነኝ። ዚስ ሃውስ ኢዝ ማይን። ሁሉ ብርቅ። ለሚዜነትማ የተመረጥነው እኛ አባቴ። ፎቅ ላይ ወጥተን ሱፍ የመረጥነው እኛ አባቴ። እና ምን ትቀባጥራለህ? አሁን ዞር በል በእናትህ። አይ ከውስጥ መዝለቅ አይቻልም። ይኸውልህ ውስጥ የተከበሩ እንግዳ አሉ። ታየውም ከውጭ ሀገር የመጣች ሴት። ይኸውልህ እምቢ ብለህ ከገባህ እንደ ዳኒ በጥፊ ብላ ትጠላለች፣ አሊያም ታዝረጠርጠሃለች። የዴቭ እናት ቀላል ሴት እንዳትመስል፣ አደገኛ ናት። ይኸውልህ እንደዚህ ዳይመንድ ውጣ አብሎ መስጠትና መናገር የለም። እኔ እንደው አንተ ሳይል ውጣ መላጣ ወጣ ፈጣጣ። ዴቭ ቤት ውስጥ ትይሉ ነው እንዴ? ኧረ አሉ። ሮማን አልነገርሻቸውም እንዴ? ልጆቼ እንኳን ደህና መጣችሁ። ለሊ ልጆች ማሚ አዴ ማለት እሷ ነው። ተዋወቃት።